ምርጫ ካልመረጣችሁ የልጃችሁን ስክሪን አትቀብሩም የተባሉት ቤተሰቦች ድምጽ። በዛሬው ዕለት የፋኖ ኃይሎች በ44 አቅጣጫ አዲስ ውጊያ መክፈታቸው፣ 143 የምርጫ ጣቢያዎች ድንኳኖች ከጥቅም ውጭ መደረጋቸውና ምርጫ መቋረጡ፣ እኔን ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው ጠቅላይ ሚኒስትር አብይ አህመድ፣ የምርጫ ታዛቢው ተደብድቦ ተባሯል ጎጎት ፓርቲ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎችና አጫጭር መረጃዎች ይዘናል። እስከ መጨረሻው አብራችሁ እንድትቆዩም እያሳሰብን በዛሬው ዕለት እየተካሄደ የሚገኘው የይስሙላ ምርጫም ዓለም አቀፍ ሚዲያዎች ጭምር ምን አይነት ትዝብት እየሰጡት ነው የሚሉትንም በዝርዝር የምንመለከታቸው ይሆናል። አብራችሁን ቆዩም። ቀዳሚ ወዳደረግነው መረጃ ስናልፍ ምርጫ ካልመረጣችሁ የልጃችሁን አስክሬን አትቀብሩም የተባሉ ቤተሰቦች ድምጽም አነጋጋሪ ሆኗል። አስክሬን በቤት አስቀምጠው ለምርጫ በግዳጅ የተወሰዱት የቤተሰብ አባላትም ተቃውሞ አሰምተዋል። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ አባያ ቀበሌም ሳክላ ምርጫ ጣቢያ እጅግ ልብ የሚነካም ኃላፊነት የጎደለው ስራም በጸጥታ ኃይሎች መፈጸሙ ተረጋግጧል። ልጃቸው በሞት የተለየችባቸው ቤተሰቦች ለልጃቸው የቀብር ስነ ስርዓት ሲዘጋጁ የነበረበት ወቅት የጸጥታ ኃይሎች ቤታቸው በመዝለቅ አስክሬን በቤት አስቀምጠው 7 ቤተሰብ አባላት ወደ ምርጫ ጣቢያ እንዲሄዱና እንዲመርጡም እንዳዘዟቸው ከቦታው መረጃው ተገርቷል። በሚዲያ የሚራገበው ወሬ ከእውነት የራቀ ነው። ሆን ተብሎ ለሚዲያ ፍጆታ ለመጠቀም የታቀደ ሴራ እንደሆነም ሀዘንተኞቹም በቦታው ለተገኘም የመረጃ ምንጫችን ገልጸዋል። ምክትል ጠቅላይ ሚኒስትሩ ሳይቀር ወደ ምርጫ ጣቢያ በፈቃዳቸው እንደተገኙ የሚናፈሰው ወሬ በሬ ወለደ ነው በማለት አጣጥለውታል። አክለውም እንዴትኛ የልጃችን አስክሬን ቤት አስቀምጠን ምርጫ እንሄዳለን በማለት በተደረገባቸው አስገዳጅ ድርጊት የተከፉ መሆኑን ገልጸዋል። ይህ ተግባር ህዝባችንም በምርጫው ሂደት ላይ ያለውን ጽኑ እምነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ሕያው ምስክር ነው በማለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያጋሩት መረጃም ሐሰት ነው በማለትም ከህዝብ ይወቅልም ብለዋል። በዛሬው ምርጫ ፋኖ ኃይሎች በ44 አቅጣጫ ላይ ውጊያ በመክፈት 143 የምርጫ ጣቢያዎች ድንኳኖችን ከጥቅም ውጭ ማድረጋቸውን አስታውቀዋል። እንዲሁም ምርጫ ቦርድ በበኩሉ ያወጣውን አስቸኳይ መረጃም አካተናል። ቀዳሚ ወዳደረግነው መረጃ ስናልፍ እስካሁን በደረሰን መረጃም ውጊያ የተቀሰቀሰባቸው አካባቢዎች በጎንደር ደብረታቦር ከተማም፣ በስቴ መካነ ኢየሱስ፣ ስማዳ ወገዳም፣ ፎገራ ወረዳ አንዳቤት፣ በእብናት ጓላ፣ አንበሳሜ ሐሙሲት እንዲሁም ማክሰኝት፣ አርባያም፣ ወረታም፣ ማሰሮም፣ አርብ ገበያም፣ አንዳቤት፣ ስማዳ፣ ጃንሱማ፣ አብራጅራን፣ ደብረታቦር፣ እስቴ ሻውራ፣ አዲስ ዘመን፣ ሚካኤል ደብና ሽንፋ፣ ነጋዴ ባህር፣ ሳሊ ክምር ድንጋይ፣ መቀራቀር በጎንደር በኩል በዛሬው ዕለት ውጊያ የተደረገባቸው ቦታዎች ናቸው። ከዚህ በተጨማሪም በጎጃም ቀጠናም ደብረ ማርቆስ፣ ቋሪት፣ ባሶ ሊበን፣ መራዊ፣ ጁሜራ፣ ደንበጫ፣ በሉማሜ ከተማ፣ ወጀል ከተማ፣ ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ብቸና፣ ወይራ፣ የትመን እንዲሁም ሰከላ፣ አዲስ ቅዳም፣ ሸንዲ፣ ዳንግላ፣ ጃዊ፣ ይስማላ፣ አዴት፣ ወርቅ ሜዳም፣ የቦቅላ፣ ቲሊሊ፣ ደብረ ማርቆስ ዚሪያ እንዲሁም ደጋዳሞት፣ አቸፈር፣ ዘንዘልማም የተደረጉባቸው ቦታዎች እንደሆኑም የቀጠናው የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለም በቤት አማራ ወሎም ራያ ቆቦ ግንባር፣ ቀዩ ጋሪ፣ ጮቢ በር፣ ሆርማት፣ መንጀሎ፣ ሮቢት፣ ጎብዬም እንዲሁም በላስታ ግንባር፣ ላሊበላ ዙሪያ፣ ድብኮና ብልብላ ይባር ወረዳዎችም ከፍተኛ ውጊያ መካሄዱ ታውቋል። በጋሸና ግንባር በኩል ስታይሽ፣ ደላንታ፣ ፀሐይ መውጫ፣ መቄት፣ ዳውንት፣ ዋላ፣ ደሴና አምባሰል ግንባርም ኩታበር፣ ግሸን፣ ተንታ፣ ጎሽ ሜዳ፣ ደሴ ዙሪያም፣ አልብኮ፣ ካብሪን፣ ጌዳና እንዲሁም በምዕራብ ወሎ ቤት አማራ ግንባር መቅደላ፣ ደብረ ዘይት፣ መካነ ሰላም፣ ሳይንት ደንሳ፣ ሳይንት አጅባር፣ ወግዲና ከለላ፣ ልጓማ፣ መቅደላ፣ ቢቢ ወርቅ ማውጫም ትንቅንቅ ላይ መሆናቸውን የፋኖ ኃይሎች አስታውቀዋል። ከዚህ በተጨማሪም በሸዋ በኩል ደብረ ብርሃን ዙሪያ በሁሉም አቅጣጫ ሸዋሮቢት ከተማም፣ መራቤቴም፣ ደብረ ሲና፣ መኮይ፣ ሚዳ ሮማ፣ አጣየ፣ ምንጃር፣ አርቲ፣ ሽራቢና መንዝ፣ ሞላሌ፣ አገረ ማርያም፣ በረህት፣ ሞረትና ጅሩ፣ ሞጃናና ወረዳ አንሳሮ ውጊያ የተካሄደባቸው ቦታዎች መሆናቸውን የፋኖ ኃይሎች በቀጠናው የሚገኙ የሚዲያ ዘጋቢዎቻችን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ በበኩላቸው 143 ምርጫ ጣቢያዎች አልተከፈቱም ሲሉ ማስታወቀዋል።
በጸጥታ ችግር ምክንያት 143 የምርጫ ጣቢያዎች በዛሬው ዕለት አለመከፈታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ያስታወቀም ሲሆን በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላም የተቋረጠባቸው የምርጫ ጣቢያዎች እንዳሉም ቦርዱ ገልጿል። ቦርዱ ይህን ያስታወቀው ዛሬ ሰኞ ግንቦት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮም እየተካሄደ ያለውን ሰባተኛው ጠቅላላ ምርጫ መለከተም በሰጠው ማብራሪያ ነው። ወደ ሌላኛው መረጃ ስናልፍ እኔን ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው ሲሉም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ለሰባተኛው ጠቅላላው ምርጫ ድምጻቸውን ለመስጠት በበሻሻ ጎማ 2 ሃሮ ምርጫ ጣቢያ የተገኙት ጠቅላይ ሚኒስትር አብይ አህመድ አሁን ላይ እሳቸውን የሚያሳስባቸው ጉዳይ መራጩ ህዝብ ሳይሆን የተመራጩ ጉዳይ መሆኑን ተናግረዋል። ጠቅላይ ሚኒስትሩ ድምጻቸውን ከሰጡ በኋላም ለጋዜጠኞች በሰጡት ቃል ማህበረሰቡን እጩዎች ከመረጡ በኋላም የተመረጡ ሰዎች ህዝቡ በጠበቃቸው ልክ በመታመን እጃቸው ልባቸው ንጹህ ሆኖም ደከመን ታከተን ሳይሉ ይህን ሀገር ታሪክ የሚቀይሩና ህዝቡን ውለታ ለመክፈል ዝግጁነታቸው ምን ያክል ነው ሲሉም ጠይቀዋል። ያመነን ህዝብ እንዴት አገለግላለሁ ህይወቱን እቀይራለሁ የሚለው ነው ሲሉም ጠቅላዩ ማብራሪያ የሚሰጡ ሲሆን በህዝብ ዘንድም የተለያዩ አስተያየቶችም ቀርበዋል። ውድ ቤተሰቦቻችንም የጠቅላይ ሚኒስትሩ ንግግር እንዴት ታዩታላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን እያልን ወደ ቀጣዩ መረጃ እናልፋለን። የጎጎት ፓርቲ ቅሬታም በማዕከላዊ ኢትዮጵያ ወልቂጤ የምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ሲል ጎጎት ፓርቲ ገልጿል። ፓርቲው በኦፊሻል የፌስቡክ ገጹም እንዳብራራው ፓርቲው ይንቀሳቀስበት የነበረው ሞተር ተነጥቋል። የምርጫ ወረቀት በፌስታል ይዘው ሲበትኑ ተመልክተናል። የምርጫ ቦርድ ምርጫው እንዲቆም አሳውቀናል ብሎም ከምርጫ ቦርድ አፋጣኝ ምላሽ እንደሚፈልግም አስታውቋል። በእንዲህ እንዳለ በአዲስ አበባና በአማራ ክልል ዋና ዋና ከተሞች ላይ የህዝብ አመኔታ የጣለበት ምርጫ ባይኖርም ከህዝቡ ቁጥር በላይ የፌዴራል ፖሊስ አድማ ብተናና ሚሊሻ ተሰልፈው ምርጫ ሲያካሂዱ መዋላቸው የመንግስት ሚዲያዎችም ዘግበውታል። ይህም ህዝቡ ምርጫው ላይ ተስፋ እንዲቆርጥ አድርጎታል። ምክንያቱም የጸጥታ አካላት የመምረጥ መብት እንዳላቸው ቢታወቅም እንኳን በታሪክ ታይቶ የማይታወቅ ሁኔታም በብዛት ለመጀመሪያ በሰልፍ ምርጫ ሲመርጡ መታየታቸው ምናልባትም ከመንግስት የተሰጣቸው ትዕዛዝ ነው የሚል ጥርጣሬም ህዝቡ እንዳደረበትም ለመመልከት ችለናል። ውድ ቤተሰቦቻችን አጫጭር መረጃዎችን ጨርሰናል። አሁን ላይ በኢትዮጵያ እየተካሄደ ያለውን ስለሚባለው ምርጫ ዓለም አቀፍ ሚዲያዎች እንዴት እያዩት ነው የሚለውን የሚዳስስ ይሆናል። ሮይተርስ በዘገባው እንዳስነበበው ከ50 ሚሊዮን በላይ መራጮች ለዚህ ምርጫ የተመዘገቡ ቢሆንም የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ደካማና የተከፋፈለ ተቃዋሚ ስለገጠመው በቀላሉ አሸናፊ እንደሚሆን በሰፊው ይጠበቃል ሲልም አትቷል። ሌላኛው ዓለም አቀፍ አውታር የሆነው ቻተም ሃውስ የተሰኘው በወጣው ትንታኔም ይህ ምርጫ ከ1991 ጀምሮ የብዝሃ ፓርቲ ዲሞክራሲ ከተዋወቀ በኋላም ከተካሄዱት ምርጫዎች ሁሉ እጅግ አነስተኛ ተወዳዳሪነት የሚታይበት ሊሆን እንደሚችልም ገልጿል። ምርጫው ለህዝቡ ተጨባጭ የፖለቲካ አማራጭን ከማቅረብ ይልቅ የገዢውን መንግስት ስልጣንን ለማረጋገጥና ለማጠናከር ያለመ መሆኑንም ተቋሙ ተችቷል። ቢቢሲ በበኩሉ በሀገሪቱ ውስጥ ያለው ሚዲያ በጥብቅ ቁጥጥር ስር መሆኑንና እንደ ቢቢሲ ላሉት የዜና አውታሮችና ሌሎች ድርጅቶች ፕሬስም ፈቃድ አለመስጠቱን አትቷል። ዶቼ ቬለ በበኩሉ ምርጫ ቦርድ በጸጥታ ችግር ምክንያት በአማራና ትግራይ ክልል በሚገኙ 46 የምርጫ ክልሎች ውስጥ ምርጫውን እንደማይካሄድ ቀደም ብሎ አስታውቆ ነበር ያለም ሲሆን በአማራ ክልል ሰሜን ምዕራብ ክፍል በሚገኙ 8 ወረዳዎች በሚሊሻዎችና መከላከያ ሰራዊት መካከል ባለው ግጭት ምክንያት ድምጽ መስጠት አልተቻለም ሲልም ዘግቧል። በትግራይ 38 ወረዳዎች በፌደራል መንግስቱና በህወሓት መካከል ባለው ከፍተኛ ውጥረት ተነሳ ምርጫው መታገዱ እንደ ቾበሌም የገለጸ ሲሆን ቢቢሲና ሮይተርስ በበኩላቸው በ2022 ከተጠናቀቀው አስከፊው የእርስ በርስ ጦርነት እያገገመ ያለው የትግራይ ክልል በአጠቃላይ ከዚህ ምርጫ ሙሉ በሙሉ መገለሉን አረጋግጠዋል። ቻተም ሃውስ ይህ ውጥረት ከኤርትራና ሱዳን ጋር ካለው ሻካራ ግንኙነት ጋር ተዳምሮም ቀጠናዊ ግጭትን ሊያባብስ እንደሚችልም ስጋቱን አስቀምጧል።
ሪፖርተር ጋዜጣ እንደዘገበው በአዲስ አበባ አንዳንድ የምርጫ ጣቢያዎች መራጮች በመዝገብ ላይ ስማቸውን ማግኘት ባለመቻላቸው እንግልት ደርሶባቸዋል ሲልም ያስታወቀ ሲሆን በተለይም 49 ተብሎ የሚጠራው አካባቢም በሚገኝ አንድ ንዑስ የምርጫ ጣቢያ ውስጥ ከ3000 በላይ መራጮች የተመዘገቡ ቢሆንም በርካታ ሰዎች የምርጫ ካርድ ይዘው ስማቸው በመዝገቡ ላይ ባለመኖሩም ስማችሁ የለም ተብለው ወደ ቤታቸው ለመመለስ ተገደዋል ብለዋል። አዲስ ስታንዳርድ በበኩሉም በምርጫው ዕለት የመስክ ዘገባ ለማቅረብ በስፋት ዝግጅት አድርጎ የነበረ ቢሆንም የኢትዮጵያ መገናኛ ብዙሃን ባለስልጣን የድርጅቱን የምዝገባ ምስክር ወረቀት መሰረዙን ተከትሎም ምርጫ ቦርድ ለ10 ጋዜጠኞችና ለ2 ካሜራ ባለሙያዎች የምርጫ ባጅ ፈቃድ መከልከሉን ገልጿል። በኦሮሚያ ክልል መታራ ከተማ በምርጫ ሂደት ላይ መራጮች ማንነቱ ያልታወቀና አስቀድሞ የታጠፈ ወረቀት እንዲቀበሉ እንደተገደዱ የተናገሩ ሲሆን ማንን እንደመረጥን እንኳን አናውቅም ብለውም ለመሰረት ሚዲያ መናገራቸውን አስታውቀዋል። በተጨማሪም ነዋሪዎቹ ከከንቲባውና ከታጠቁ ሚሊሻዎች በሚደርስባቸው ጫናና የቤት ለቤት አፈና ፍራቻ የተነሳ ምንም አይነት ጥያቄ ማንሳት እንዳልቻሉና የህዝብ ድምጽ በግልጽ መነጠቁንም በስልክ ተናግረዋል ሲልም መሰረት ሚዲያ ዘግቧል። በተጨማሪም በኦሮሚያና በአማራ ክልል ከኦሮሞ ነጻነት ሰራዊትና ከፋኖ ታጣቂዎች ጋር በተያያዘም የተከሰቱ ችግሮችን የትራንስፖርት አገልግሎትን አሰናክለዋል ያለም ሲሆን የኦሮሞ ነጻነት ሰራዊት ኦላ በኦሮሚያ ክልል የትራንስፖርት አድማ በማወጅና ትዕዛዙንም የተሳቱ ተሽከርካሪዎች በማቃጠል የሰዎችና የሸቀጦች እንቅስቃሴም ክፉኛ ጎድተዋል ሲልም መሰረት ሚዲያ ዘግቧል። የፋኖ ኃይሎችን በበኩላቸው ግንቦት 21 ጀምሮ ለተከታታይ 5 ቀናት ከአምቡላንስ በስተቀር ምንም አይነት እንቅስቃሴ እንዳይኖር እገዳ መጣላቸውንና ትዕዛዙን ተላልፈው የተገኙ ተሽከርካሪዎች ላይም እርምጃ መውሰዳቸውን አስታውቀዋል። በዛሬው ዕለትም ከሁል ጊዜውም በላቀ ሁኔታም በተለያዩ አቅጣጫዎች ጦርነቶችን ከፍተው በመዋልም የተለያዩ የምርጫ ጣቢያዎች ላይም ጥቃት እንዳደረሱም አስታውቀዋል።